ኤፍራታ ለሁለተኛ ሰርጓ እንግዲህ ባለፈው ሰርግ ስለከሸፈ አሁን ደግሞ እዚህ ጋር እንደምታዩት ሜካፕ እየተጠቀመች ነው ማለት ነው። እዚህ ጋር ደግሞ እንግዲህ ቢኒያምና እንዲሁም ደግሞ የያፌት ያክስት ልጅ በዚህ ምክንያት እየተጣሉ ነው። ሙሽሮችም እንደዚህ ሆነው ያፌት እንግዲህ ጉልበት እየሳመ ነበር፣ ግን ነገር ሁሉ ተበላሸ ማለት ነው። ውድ ቤተሰቦች ሐረግ ድራማ ዛሬ በተለመደው ሰዓት ይለቀቃል ማለት ነው። ለምን አልተለቀቀም እያላችሁ ስትጠይቁ የነበራችሁ በኮሜንት ላይ ዛሬ በተለምዶ ሰዓት ይለቀቃል። ሁላችሁም ቀጣይ ክፍል 73 ይለቀቅ። ምክንያቱም ክፍል 73 ላይ አጓጊ ነው ማለት ነው። ያፌት እንደወደቀ ነበር ማለት ነው። እናም ለኤፍራታ ቀለበቱን ሊያደርግላት ሲል ነበር እየወደቀው ማለት ነው። እናም ያው ሳይነሳ ነው የቀረው። እንደው በዛው በተኛበት ማለትም ናታን ለኤፍራታ ቀለበቱን አደረገላት ወይስ አላደረገላት የሚለውን በክፍል 73 ነው የምናየው ማለት ነው። ክፍል 73 ደግሞ ዛሬ ይለቀቃል ማለት ነው። ግን ሁላችሁም ቀጣይ ክፍል ይለቀቅ እያላችሁ ኮሜንት፣ ላይክ ያረጋችሁ ታዲያ ሰብስክራይብ ማድረጋችሁንም አትርሱ ማለት ነው። እናም ደግሞ ወደፊትስ ምን ይፈጠራል የሚለውን እናንተ ሀሳባችሁን ኮሜንት ላይ ያስቀምጡ። እኔም ሀሳቤን እንግዲህ እናገራለሁ እዚህ ጋር ማለት ነው። ምን ይፈጠራል? ያፌት መጨረሻው ምን ይሆናል? ምክንያቱም ከተኛውበት ሲነሳ ምን ይፈጠራል ማለት እንዲሁ ብቻውን ይቀራል ወይንስ ማለት ኤፍራታ ናታን እንዲሁም ቀለበት አድርጎላት ይዟት ይሄዳል ወይንስ ያፌትን እስከሚነቃ ድረስ ቆማ ትጠብቃለች? እንግዲህ ኤፍራታ ጭራሽም አልደነገጠችም ሲጀመር ማለት ነው። ፊቷ ላይ ሲወርቅ ግን ምንም ነገር ለማንሳትም አልተጎነበሰችም። ቆማ ነበር እያየችው የነበረ ማለት ነው። ያፌት ፍንግል ሲል ማለት ነው። ስለዚህ ግን ያው ምን ይፈጠራል የሚለውን ደግሞ እስኪ እናንተ ደግሞ ሀሳባችሁን ኮሜንት ላይ ያስቀምጡ። እስከዛ ግን በክፍል 72 ላይ የተላለፉትን አንዳንድ ነገሮችን የምነግራችሁ ይሆናል። ሁላችሁም ላይክ አድርጉ እሺ ጋይስ። እንግዲህ ባክስቱ ላይ በጣም ተኮሳትሮባታል። እናም ስለ ኤፍራታን ሁሉን ነገር የጠየቀቻት ነበር። ምን ነው ልጅ ምን ሆነሽ ነው? ለምንድን ነው ግን እንደዚህ ተቸኳኮለ? ያፌትን ብጠይቀው እኮ አልመልስልኝ አለ። ያው ታውቂው እሱን ነገር። እናም እንደው ምንድን ነው እንደው ልጄ አርግዘሽ ነው ብለታለኝ ማለት ነው። እናም ኤፍራታም ቶሎ ብላ አረ እንዴ እኔ አላረገዝኩም ምን ያለችው ቶሎ ብላ ማለት ነው። ስለዚህ እና ታዲያ ምንድን ነው ቆይ ቤተሰቦች ሴት ናቸው የማንስ ልጅ ነች ስትላት ኤፍራታ መልስ አልሰጠችም። እናም ያፌት ይመጣና ይሄ ሁሉ ታዲያ ለአንድ ሰው ጥያቄ ይከብዳታል እኮ ነበር ያለ ማለት ነው። እናም ያው ሲቆጣ ለምንድን ነው አንተ የምትቆጣቸው ይለዋል። ይልቃውስ ሙሽራዬ እንዴት እንደምታምር ንገሪኝ ይላል ማለት ነው። ወይም ደግሞ ተናገሪ እንጂ ስለ መልኳ ምናምን እንጂ ስለዚህ ነገር አትጠይቅ ይላል ማለት ነው። እናም የገኒ ልጅ መሆኗን እንግዲህ አላወቀችም ገና። የያፌት አክስት ይህን ነገር ራሱ ስታውቅ ችግር ሊመጣ ይችላል። ምክንያቱም ገና ስትመጣ ገኒ እንዴ ትመጣላችሁ ብዬ አላሰብኩም ነበረ። እኔም ስላላወቅኩ ነው እንግዲህ ስላልጠራዎቹ በጣም ይቅርታ ነበር ያለች። እናም በዛ ሰዓት በጣም ነበር የተናደደችው ገኒ ማለት ነው። እንዲሁም መምጣት አልነበረብኝም ነበር ያለች። እንዲሁም ያፌት ደግሞ አክስቴ እሷ እኮ ማለት ብሎ ሲል አቶ ያፌት ዝም በል መምጣቴን እኮን አንተ እንዳል ማለት መምጣት የለብኝም ነበር እና ያለችው ማለት ነው። ገኒ በጣም ነበር የተናደደችው። ኤፍራታ ለምን ትቆጣለህ? ለምንስ ተቆጣችሁ? ተቆጣው እንዴ? አዎ ዛሬ ግማ ፈገግ ነው ማለት እንፈልገው የሰርጌ ቀን አይደለ ሲላትም ነበር ማለት ነው። ኤፍራታ ሜካፕን እየተጠቀመች ነው ማለት ነው። እዚህ ጋር እንግዲህ ቤት መታ ነው ሜካፕ እየሰራቻት ያለችው። እናም ኤፍራታ ሜካፕን ባትጠቀም ያው በራሱ ቆንጅዬ ነች ማለት ነው። ፕሮግራሙ ላይ ግን ምግቡ ላይ አይታችሁት ከሆነ እንዳለ የጾም ምግብ ነው ማለት ነው። ምክንያቱም ጾም ነው ማለት ነው በአሁኑ ሰዓት ጾም ስለሆነ፣ ስለዚህ ሰርግም እንደውም አይደረግም ነበረ። እንደ ያፌት እኮ አጠፋ። ይሄ ሁሉ እኮ ነገር ያደረገው እኮ በጾም ሰርግ ስላደረገ ነው እንደዚህ እንደተጎነበሰ የቀረው ማለት ነውና፣ ስለዚህ ምግቡ እንዳለ የጾም ምግብ ነው ማለት ነው የተዘጋጀው አይታችሁት ከሆነ። የኤፍራታ ሚዜዎች ናቸው መሰለኝ እዚህ ጋር ቁጭ ብለው እንግዲህ ስለ ገነት እያወሩ ነው ማለት ነው። የአክስቱ ልጅ እንግዲህ ቆሞ ከሰራተኛዋ ጋር ማለት ነው። እናም ሚዜዎችን ወይም ደግሞ እንግዳዎችን እያየ ነው እና እየሳቀ አያቸው እስኪ እንዲህ ቁልጭ ሲሉ ሲያሳዝኑ የኔ ቢጤ ነው የሚመስሉት ይላል ማለት ነው። ማንም ስለሌለ እናም ሰራተኛዋ ኧረ እባክህን እንደዚህ አይባልም ተዋንተ ነውር ነው እያለችው ነው ማለት ነው። እዚህ ብትል ቢሰማ አለቃ ጥሩ አይደለም ተው እባክህን ትለዋለች ማለት ነው። ይህም ልጁ እንግዲህ ማስቲካውን እያኘከ እና የያፌት እንግዶች እናናታን ብቻ ናቸው ይለዋል ማለት ነው። ይላታል እንዳለ
የአክስቴ ወይም ደግሞ የእናቴ እንግዶች ናቸው ይላል ማለት ነው። ግን እኔ የምለው የስራ ባልደረቦች የለውትም ምናምን ትላለች ሰራተኛዋ። በጣም ነበር ያሳቀችኝ። እና እንኳን አይደለም የስራ ባልደረባ እንኳን አይደለም እኛ ያፌት ራሱ የሚያውቃቸው አይመስለኝም ይላል ማለት ነው። ያፌት የሚፈልገውን ብቻ ነው በግልጽ የሚያሳየን እንጂ ምንም ነገር ማሳየትም ሆነ ማሳወቅ አይፈልግም ይላል ማለት ነው። የአክስት ልጅ ተብዬው እንግዲህ እያማ ነው። ግን እኮ የምትወደው አይመስለኝም ትለዋለች ሰራተኛው። ኧረ እባክሽ እኔ ስራው ላይ መቸኝ ይችላል እንጂ በጣም ነው የምወደው ይላታል። ምን ሳርግ ልክ እንደሱ ነው የሚሆነው። አረማመዱ፣ አቀማመጡ፣ አለባበሱ እንዲሁም በቃ እንጃ ይላል። ናታንና ቤዚ እንዲሁም ይመጡ ማለት ነው። እንግዲህ እንግዶች እነሱ ናቸው ብሎ ዝም እኛን አስበው እንዳዘጋጁት ግልጽ ነው ትላለች። ማነው ቤዚም ምንም ድንግጤልና እነ ቢኒያም አልመጡም እንዴ? እነሱ ካልመጡ ደውዬላቸው ይላል ማለት ነው። ደውዬላቸው ነበር እናም ተቀምጠን እባክህ እንጠብቃቸው ትላለች። የያፌት ያክስቱ ልጅ ያው እነ ናታንን ተቀብሎ ከዛም በኋላ መጨረሻ ላይ ሰላም ብሎ ሲጨርስ ልክ ከጽ ጋር ነበር የደረሰው ማለት ነው። እናም ጽን እጇን ሲሰማት ናታን ምን እያረክ ነው አንተ ይለዋል። በጣም ይናደዳል ማለት ነው።